ዛሬ በዚህ ቪዲዮ እንድንመለከት የፈለኩት አድሰንስን በተመለከተ ነው። እውነት ለመናገር አድሰንስ ላይ ትንሽ ግልጽ ያልሆነ ነገርና አንደርስታንድ ያላደረግነው ነገር አለ ብዬ አስባለሁ። ያው ሁሉንም ሰው ማለቴ ሳይሆን ጀማሪ የሆኑ ብሎገሮች፣ ኮንተንት ክሬተሮች እና ዌብሳይት ላይ ሞኔታይዝ አድርገው ገንዘብ ለመስራት የሚፈልጉ ሰዎች ብዙ አንደርስታንድ ያላደረጉት ጉዳይ አለ። ስለዚህ ዛሬ በተወሰነ ደረጃም ቢሆን አድሰንስ ላይ ያሉ ጉዳዮች ግልጽ እንዲሆኑላችሁ በማሰብ ይጠቅማሉ ብዬ ያሰብኳቸው ፖይንቶችን ይዤ መጥቻለሁ ማለት ነው። ስለዚህ በዛሬው ቪዲዮአችን አድሰንስን በተመለከተ 6 ነጥቦችን የምናነሳ ይሆናል። ስለዚህ በዛሬው 6 ነጥባችን በመጀመሪያ ደረጃ የምንመለከተው አድሰንስ ምንድን ነው? እንዴት ነው የሚሰራው? ማን ነው አድሰንስን መጠቀም የሚችለው? ምን አይነት ሰው ነው የሚለውን እንመለከታለን። በሁለተኛው ነጥባችን ደግሞ አድሰንስ ሪኳየርመንት የሚባሉ ነገሮችን እናያለን። አድሰንስን ለመጠቀም ግዴታ ማሟላት ያለብን ወይንም መሟላት ያለባቸው ቅድመ ሁኔታዎች ምንድናቸው የሚሉትን በተወሰነ መልኩ እንመለከታለን። በሶስተኛ ነጥባችን የምንመለከተው ደግሞ አድሰንስ አካውንት እንዴት ነው ክሬት የምናደርገው? በተለይ ደግሞ ኢትዮጵያ ውስጥ ሆነን አድሰንስ አካውንትን ክሬት ስናደርግ የሆነ የተምታታ ነገር ያለ ይመስለናል እና እሱ ላይ አንዳንድ ነጥቦችንም የምነግራችሁ ይሆናል። በአራተኛ ነጥባችን የምንመለከተው አድሰንስ ፖሊሲ ነው። እዚህ ጋር የተወሰኑ ነጥቦችን ብቻ እናነሳለን። ምን ነገሮችን ማድረግ የለብንም፣ ከአድሰንስ አካውንት ደህንነታችን ጋር በተያያዘ አካውንታችንን ባን ሊያስደርጉ የሚችሉ ነገሮች ምናልባት ምን ሊሆኑ ይችላሉ የሚሉትን ነገሮች በተወሰነ ደረጃ እናነሳለን። በአምስተኛ ነጥባችን የምንመለከተው ፔይመንት ኤንድ ዊዝድሮዋል ነው። እንግዲህ አድሰንስ አካውንትን የምንጠቀመው ለሌላ ለምንም ነገር አይደለም። የሰራነውን ገንዘብ ዳይሬክትሊ ወደ ባንካችን ወይንም ወደምንፈልገው አካውንት ገቢ እንዲያደርግልን ነው። መቼ ነው ገንዘቡን የሚልክልን፣ እንዴት ነው የሚልክልን የሚሉ ነጥቦችን እዚህ ስቴፕ ላይ እንመለከታለን። በስተመጨረሻ በስድስተኛው ነጥባችን የምንመለከተው አድሰንስ ፒን ቬሪፊኬሽን ነው። በጣም የብዙ ሰው ራስ ምታት የሆነ ይሄ ነው። አሁን ባለው ሁኔታ ጉግል አድሰንስ እንደ ከዚህ ቀደሙ ቶሎ ፒን አይልክም። ኢቭን ቢላክ እንኳ እኛ ላይ የሚደርሰው በጣም ቆይቶ ነው፣ ሊጠፋ ይችላል። ያንን ፒን ስለማናገኘው ቬሪፊኬሽኑ በጣም ዲሌይ ይሆንብናል እና እዚህ ጋር ያሉ ነጥቦችስ ምንድናቸው? ፒን ቬሪፋይ ለማድረግ ወይም ደግሞ አድሬስ ቬሪፊኬሽን ለመጨረስ እንዴት ነው የምናደርገው የሚሉ ሃይላይት የሆኑ ነገሮችን እነግራችኋለሁ። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁ አትሊስት ለራሳችሁ ቬሪፋይድ የሆነና ምንም ችግርና ስጋት የሌለበት የአድሰንስ አካውንት ክሬት ማድረግ ትችላላችሁ። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ ለመሆኑ አድሰንስ ምንድን ነው? የአድሰንስ ባለቤትስ ማን ነው የሚለው ልንገራችሁ። አድሰንስ ማለት አድቨርታይዚንግ ፕሮግራም ነው። ያ ማለት የማስታወቂያ ፕሮግራም ማለት ነው። የዚህ ፕሮግራም ወይም ተቋም ባለቤት ጎግል ነው። ራሱ ጎግል ነው ራን የሚያደርገው፣ ባለቤትነቱም የጎግል ነው ማለት ነው። አድሰንስ የማስታወቂያ ፕሮግራም ነው ስንል ምን ማለታችን ነው? በአጭሩ ስነግራችሁ አድሰንስ ማለት ለኮንተንት ክሬተሮች፣ ዌብሳይት ላይ ለሚሰሩ ጸሐፊዎች፣ ብሎግ ላይ ብሎግ ለሚያደርጉ ብሎገሮች ገንዘብ እንዲሰሩ ወይንም የሆነ ሪቨኑ እንዲያገኙ የሚያመቻች የማስታወቂያ ፕሮግራም ነው። እንዴት ነው ኮንተንት ክሬተሮች፣ ብሎገሮች ገንዘብ እንዲያገኙ የሚያመቻቸው ስንል ደግሞ ጎግል አድስ የሚባል አለ። ጎግል አድስ ሁለት ነገሮች ናቸው። ጎግል አድስ እና ጎግል አድሰንስ። አድሰንስ የማስታወቂያ ፕሮግራሙ ነው። ጎግል አድስ የሚባለው ደግሞ አድቨርታይዘሮች የሚያዘጋጁት በቴክስት ሊሆን ይችላል፣ በኢሜጅ ሊሆን ይችላል፣ በቪዲዮ ሊሆን ይችላል፣ ስኪፕ መሆን የሚችል ማስታወቂያ ሊሆን ይችላል፣ ወይንም ፊክስድ ታይም ወይም ሰከንድ ላይ የሚያልቅ ማስታወቂያ ሊሆን ይችላል። ጎግል አድስ ማለት ማስታወቂያው ነው፣ የተሰራው ማስታወቂያ። ስለዚህ አድቨርታይዘሮች አሉ። አድቨርታይዘሮች ጎግል አድስ ያዘጋጃሉ። ከዛ ጎግል አድሰንስ ደግሞ ያንን የተዘጋጀውን አድስ ወደ ማን ይወስዳል? ወደ ፐብሊሸሮች ይወስዳል ማለት ነው። ፐብሊሸሮች እነማን ናቸው?
ኮንተንት ክሬተሮች፣ ብሎግ የሚያደርጉ ሰዎች፣ ዌብሳይት ላይ የሆነ ጽሑፍ ፖስት የሚያደርጉ ግለሰቦች ማለት ነው። ስለዚህ የጎግል አድሰንስን ሩቲን ብንመለከተው መጀመሪያ ማስታወቂያ የሚያሰሩ ሰዎች ወይም አድቨርታይዘሮች አሉ። ዘን ጎግል አድስ አለ ወይንም ማስታወቂያው አለ፣ የተዘጋጀው ማስታወቂያ። ከዛም በኋላ ፐብሊሸሩ አለ፣ ማስታወቂያው የሚለቀቅበት አካል ማለት ነው ፐብሊሸር ኮንተንት ክሬተሩ። ስለዚህ ሁልጊዜም ቢሆን አድሰንስን ስናነሳ ማወቅ ያለብን ነገር ኮንተንት ክሬተሩና አድቨርታይዘሩ ተገናኝተው ገንዘብ እንዲሰሩ የሚያመቻምች ተቋም ነው፣ የማስታወቂያ ተቋም ነው። የጎግል ካምፓኒ አንድ ክፍል ነው ማለት ነው። ጎግል አድሰንስን ማን ነው መጠቀም የሚችለው የሚለውን ፖይንት በተወሰነ ደረጃ ላንሳላችሁ። ጎግል አድሰንስን ማንኛውም ከተፈቀደለት ሀገር የሆነ ማንኛውም ዜጋ ይሄንን ጎግል አድሰንስ ሊጠቀም ይችላል። ነገር ግን ከአመልካቹ የሚጠበቅበት ነገር ይኖራል። እሱን ወደፊት አሁን አድሰንስ ሪኳየርመንት የሚለው ፖይንት ላይ እነግራችኋለሁ። እዚህ ፖይንት ላይ ማወቅ ያለባችሁ ማንኛውም ግለሰብ በዌብሳይት በብሎገርና በዩቲዩብ አማካኝነት ይሄንን የጎግል አድሰንስ ክሬት አድርጎ ገንዘብ መስራት ይችላል። ማንኛውም ዜጋ ማንኛውም ግለሰብ መክፈት ይችላል። በመጀመሪያው ፖይንታችን ይሄንን ካየን ወደ ሁለተኛው ፖይንት ስንሄድ አድሰንስ ሪኳየርመንት የሚለውን እናገኛለን። አድሰንስን ለመጠቀም ግዴታ እድሜያችሁ 18 ዓመትና ከዛ በላይ መሆን ይጠበቅበታል። ሁለተኛው ጎግል አካውንት ወይም ደግሞ የጂሜል አካውንት ሊኖራችሁ ይገባል። ያለ ጂሜል አካውንት በምንም አይነት ሁኔታ እናንተ ጎግል አድሰንስን መክፈት አትችሉም። ሌላው የአድሰንስ ሪኳየርመንት ዌብሳይት ወይንም ደግሞ ዩቲዩብ ቻናል ሊኖራችሁ ይገባል። ምክንያቱም እናንተን ኮንሲደር የሚያደርገው እንደ ፐብሊሸር ስለሆነ ከምን ፕላትፎርም ላይ ነው ፐብሊሽ የማደርገው ማስታወቂያውን ብሎ ኮንሲደር ያደርጋል። ስለዚህ ምንም አይነት ዌብሳይት፣ ብሎገር ወይንም ዩቲዩብ ቻናል ከሌላችሁ አድሰንስ አካውንት መክፈቱ ምንም ቫልዩ የለውም ማለት ነው። ስለዚህ አትሊስት ወይ ዌብሳይት መኖር አለበት፣ ካልሆነ ደግሞ የዩቲዩብ ቻናል ሊኖራችሁ ግድ ይላል ማለት ነው። አሁንም በተጨማሪ እንደ ሪኳየርመንት የሚያስፈልገው ኦሪጂናል ኮንተንት ነው። ኦሪጂናል ኮንተንት ግዴታ የራሳችሁ የሆነ ኮንተንት ሊኖራችሁ ይገባል። ምክንያቱም እናንተ በሰረቃችሁትና እናንተ ከሌላ ሰው ባመጣችሁት ኮንተንት ጎግል አድሰንስ ምንም አይነት ማስታወቂያ ማስገባት አይፈልግም። ጉዳዩ የቢዝነስ ነው በነገራችን ላይ። ስለዚህ መክሰር አይፈልግም። ኦሪጂናል የሆነ የራሳችሁን ስራ ይዛችሁ ስትመጡ ግን ቀጥታ አድሰንስ ወደ እናንተ ኮንተንት ማስታወቂያ ይለቃል ማለት ነው። ሌላውና በስተመጨረሻ የምንመለከተው ሪኳየርመንት የጎግልን ፖሊሲ መከተል አለባችሁ። እዚህ ጋር ጎግል ፖሊሲ ብሎ የዋጣውን ነገር አንድ ነጥብ ከሳታችሁ ራሱ በጣም ሪስክ ውስጥ ነው የምትገቡት። ክሊር የሆነ ጎግል ፖሊሲ አለ። ስለዚህ እሱን ነገር በደንብ አድርጋችሁ ማወቅ ይኖርባችኋል። እነዚህን ነጥቦች ካሟላችሁ ማንኛውም ግለሰብ ጎግል አድሰንስን መክፈት ይችላል። በጣም አሪፍ። በሶስተኛው ነጥባችን የምንመለከተው ጎግል አድሰንስ እንዴት ነው የምንከፍተው፣ ያስፈልጋሉ ያልናቸውን ነገሮች በሙሉ ካሟላን በኋላ ቀጣዩ የሚሆነው ምንድነው? ጎግል አድሰንስ መክፈት ነው። እዚህ ጋር አንድ ነገር ልንገራችሁ። እናንተ ምናልባትም ከዩቲዩብ ጋር ከሆነ ጎግል አድሰንሳችሁን አታች ማድረግ ሊንክ ማድረግ የፈለጋችሁ መጀመሪያ ዩቲዩብ ላይ ማሟላት ያለባችሁን ነገር ጨርሱ። ቀድማችሁ አድሰንስ አካውንት አትክፈቱ። አሁንም በድጋሚ ልንገራችሁ፣ ቀድማችሁ የጎግል አድሰንስ አካውንት አትክፈቱ። በጣም ብዙ ሰው የሚሸወደው እዚህ ጋር ነው። በጣም ብዙ የአድሰንስ ችግር እኔ ጋር ሪኩዌስት ይደረጋል። ያ ማለት ብዙ ሰዎች እንደዚህ አይነት ኤረር መጣብን፣ እንደዚህ አይነት ሁኔታ ሆነ፣ ዱፕሊኬት አካውንት አለን፣ ቱ ስቴፕ ኤረር አለን። በጣም ብዙ የሆነ ውስብስብ ያለ ነገር ሁሉ አለው። እናንተ የመጀመሪያ ኢንተረስታችሁ ዩቲዩብ ላይ ከሆነ እዛ ጋር ያለውን መስፈርት በሙሉ አሟሉ። አድሰንሱ ቀስ ብሎ ይደርሳል። ስለዚህ 4000 ዋችን ካወራችሁን 1000 ሰብስክራይበራችሁን ወይም ደግሞ 1000 ሰብስክራይበር እና 10 ሚሊየን ሾርትስ ቪው በ90 ቀን ማሟላታችሁን እርግጠኛ ሳትሆኑ በጭራሽ አድሰንስ አካውንት አትክፈቱ። የብዙ ሰው ችግር ይሄ ነው። ምክንያቱም ያ ነገር 1000 ሰብስክራይበር እና 4000 ዋችን ካወሩ ሳይሞላ ቀድማችሁ አድሰንሱን ስለከፈታችሁት ትረሱታላችሁ። አፕላይ ለማድረግ ወይም ደግሞ የዩቲዩብ ፓርትነር ፕሮግራምን ጆይን ለማድረግ ብቁ ሆናችሁ አፕላይ በምታደርጉበት ሰዓት አድሰንስ አካውንት ይኖራችሁ አይኖራችሁ
አታውቁትም። እሱ ይጠይቃችኋል። አድሰንስ አካውንት አላችሁ ወይ? አድሰንስ አካውንት የላችሁም ወይ? ወይም ደግሞ እርግጠኞች አይደላችሁም ወይ ብሎ 3 አማራጮችን ያመጣል። ያኔ የምንሰራው ኢረር ችግር ይፈጥራል። ከዛ ውጭ በቃ የዛን ቀን ከሆነ አድሰንስ አካውንታችሁን ክሬት የምታደርጉ ቀጥታ አፕላይ ታደርጋላችሁ። የመጀመሪያውን ስቴፕ ያሳልፋችኋል። ዘን ሁለተኛው ስቴፕ ላይ አድሰንስ አካውንት ከዚህ በፊት አላችሁ ወይ ብሎ ሲጠይቃችሁ 100% የለንም ትላላችሁ። ከዛም በኋላ የሚያስፈልጉ ፕሮሰሶችን የዩቲዩብ ዩዘር አይዲያችሁን የዩቲዩብ ቻናላችሁን ቀጥታ ከአድሰንስ ጋር አውቶማቲካሊ ሪዳይሬክት አድርጎ ሊንክ ያደርግና ይጨርሳል። ከዛ ሪቪው አድርጎ ሶስተኛው ስቴፕ ላይ ትንሽ ጊዜ አንዳንዴ በ24 ሰዓት አንዳንዴ እስከ 48 ሰዓት አንዳንዴ 3-4 ቀን ሁሉ ፐርሰናል ሪቪው ሊኖረው ስለሚችል ቻናላችሁ ስለሚገመገም ሊቆይ ይችላል። አፕሩቭ እስከምትደረጉ ቀኑን ጠብቃችሁ ከሪቪው በኋላ ኮንግራጁሌሽን ዩቲዩብ ፓርትነር ፕሮግራምን በሚገባ ጆይን አድርጋችኋል ይላችኋል። ምንም ስጋት የለውም። በነገራችን ላይ የሚሰጋ ሰው የሆነ ኢረር የሰራ ሰው ነውና ከአድሰንስ ላይም ከስጋት ውጭ ለመሆን ግዴታ ትሩ የሆነ ፒውር የሆነ ኮንተንት ይዛችሁ መቅረብ አለባችሁ። ከዛም በኋላ ምንም አይነት የቫዮሌሽን ዋርኒንግ ወይም ደግሞ ኮፒራይት ስትራይክ፣ ሪዩዝድ ኮንተንት ኦር ብቻ የሆነ ችግር አይኑር። አድሰንስ ዳይሬክትሊ አፕሩቭ ያደርጋችኋል። ሶ የኔ ምክር የሚሆነው ቀድማችሁ አድሰንስ አካውንት አትክፈቱ ነው። ብቁ ስትሆኑ ክፈቱ ነው። እሺ እንዴት ነው የምንከፍተው የሚለውን በቀጥታ ላሳያችሁ። በመጀመሪያ ወደ ጎግል ትገቡና www.adsense.google.com ትሉና ትገባላችሁ። ከዛ በራሳችሁ ኢሜል ሳይን ኢን ታረጋላችሁ። በምትፈልጉት ኢሜል ከገባችሁ በኋላ ዌብሳይት ነው ወይንስ ደግሞ ዩቲዩብ ነው ሊንክ የምታደርጉ የሚል ነገር አለ። እናንተ በዩቲዩብ ከሆነ ቀጥታ ሪዳይሬክት ያደርጋችኋል፣ ወይም ደግሞ ቻናል አይዲያችሁን ይዛችሁ መታችሁ ታስገባላችሁ። በቀላሉ ሊንክ ማድረግ ትችላላችሁ ማለት ነው። ዌብሳይቱ ከሆነ ደግሞ የዌብሳይታችሁ ሊንክ ቀጥታ ኮፒ አድርጋችሁ ታስገባላችሁ። ከዛም ፐርሰናል የሆኑ ኢንፎርሜሽኖችን ልትጠየቁ ትችላላችሁ። እነሱን ትሞላላችሁ። አት ዘ ኤንድ ሰሚት አፕሊኬሽን ትሉትና ከዛ የአድሰንስ ቲም ይገመግመዋል፣ ሪቪው ያደርገዋል። ዘን 2 አማራጭ አለ፣ አፕሩቭ መደረግና ሪጀክት መደረግ። ጥሩ ከሆነ አውቶማቲካሊ አፕሩቭ ተደርጋችኋል ኮንግራጁሌሽን ብሎ ኢሜል ይልክላችኋል። ከዛ ውጭ ከሆነ ደግሞ ሪጀክት ያደርግባችሁና ማስተካከል ያለባችሁን አስተካክላችሁ ከሆነ ቀን በኋላ ሪአፕላይ ማድረግ ትችላላችሁ የሚል ሚሴጅ ይልክላችኋል ማለት ነው። በጣም አሪፍ። ምናልባትም እዚህ ፖይንት ላይ ያልገባችሁ ግልጽ ያልሆነ ነገርና ተጨማሪ ማብራሪያ የምትፈልጉ ከሆነ እዚህ ጋር በተቀመጠው የቴሌግራም አድራሻ ኤኒታይም ልትጠይቁኝ ትችላላችሁ ማለት ነው። በአራተኛ ፖይንታችን የምንመለከተው አድሰንስ ፖሊሲ የሚለውን ነው። እዚህ ጋር አጠር አድርጌ ነው የምነግራችሁ። ማድረግ የሌለባችሁን ጉዳዮች ብቻ ነው የምነግራችሁ። የመጀመሪያው ማድረግ የሌለባችሁ ዋና ነጥብ ክሊክ ዮር ኦውን አድስ። የራሳችሁን አድስ በፍጹም ክሊክ እንዳታደርጉ። እዚህ ጋር በስህተትም ቢሆን ከራሳችሁ ኮንተንት ላይ የሚመጣውን ማስታወቂያ ክሊክ ካደረጋችሁ ተበላችሁ። አይቻልም፣ አይፈቅድም። ይሄ እንደ ፖሊሲ ቀይ መስመር ነው። በራሳችሁ ኢሜል በራሳችሁ አካውንት ቀጥታ ያንን ማስታወቂያ ዋች ካደረጋችሁ ትልቅ የሆነ ስህተት ነው፣ እንዳታደርጉ። ሁለተኛው አስክ አዘርስ ቱ ክሊክ አድስ ነው። የሆኑ ሰዎች ያንን አድስ ክሊክ እንዲያደርጉ መጠየቅ አይቻልም። ይህም ሌላው ቀይ መስመር ነው። ሶስተኛው ኮፒ ኮንተንት ነው። አንዳንዴ የሆነ ሰው የለቀቀውን ኮንተንት ብድግ አድርገን እንለቀዋለን። ይሄኛም መጀመሪያ አካባቢ ላይ ስንሰራው የነበረው ስህተት ነው እና አሁንም እኔ ኖቲፊኬሽን ይደርሰኛል። የሆነ ሰው ያንተን ኮንተንት 100% ኮፒ አድርጎ ተጠቅሞታል ብሎ ኖቲፊኬሽን ይልክልኛል እና እንደዛ ማድረግ አይጠበቅባችሁም፣ ጥሩም አይደለም። ምክንያቱም እናንተ ቢያንስ የሆነ ቫሊዩ አድ አድርጉበት። የሆነ ሰው ሀሳብ ሊገዛችሁ ይችላል፣ ይጠቅማል ብላችሁ ልታስቡ ትችላላችሁ። ወይም ደግሞ ያንን ኮንተንት ወደ ራሴ አምጥቼ ብሰራው ቆንጆ የሆነ ነገር ይሆንልኛል ብላችሁ ካሰባችሁ ማድረግ ያለባችሁ የእናንተን ኮንትሪቢዩሽን መጨመር ነው። የሰው ኮንተንት ወስዳችሁ በራሳችሁ ቻናል ብትለቁና አንድ ማስታወቂያ በተመሳሳይ 2-3 ኮንተንቶች ላይ ቢታይ ችግር ይፈጥራል ማለት ነው። ይህም ሌላኛው የአድሰንስ ቀይ መስመር ነው። ሌላው አዳልት ኦር ኢሌጋል ኮንተንት ነው።
ይሄ ብዙ ጊዜ የታወቀ ነው። በጣም ራቁትነት ያለው አካል ማሳየት፣ ሰው የሆነ ነገር ሲደረግ ሲጠቃ ኦር ህፃናትን ሊጎዳ የሚችል ነገር ሲደረግ ምናምን የተቀረጸ ምስል በጭራሽ መልቀቅ አትችሉም ነው። ይህንን ነገርም ከግምት ውስጥ ማስገባት ይኖርባችኋል ማለት ነው። በጣም አሪፍ። በአምስተኛ ፖይንታችን የምንመለከተው ፔመንት ኤንድ ዊዝድሮዋል የሚለውን ነው። እንግዲህ ዋናው ማሰሪያ አንቀጽ ይሄኛው ፓርት ነው። ምክንያቱም አድሰንስን የምንጠቀመው የሰራነውን ገንዘብ በቀጥታ ወደ ባንካችን ወደ አካውንታችን ገቢ እንዲያደርግልን ነው ዘ ፖይንት። ስለዚህ እንዴት ነው የሚያደርገው የሚለውን የተወሰነ መረጃ አሁንም እነግራችኋለሁ። እዚህ ጋር ሁላችንም ማወቅ ያለብን አድሰንስ ክፍያ የሚፈጽመው የሰራችሁት ገንዘብ ሚኒመም $100 ሲሞላ ነው። $100 ካልሞላ ወደ ቀጣዩ ወር ይተላለፍና የሁለቱ ወር ተደምሮ 100ና ከዛ በላይ ከሆነ ቀጥታ ወደ አስቀመጣችሁት ባንክ መግባት ይችላል ማለት ነው። ፔመንት ሜትዱን በተመለከተ ኢትዮጵያ ውስጥ ያለነውም ከኢትዮጵያ ውጭ ያላችሁትም ሰዎች እዚህ ጋር ማወቅ ያለባችሁ በፈለጋችሁት ሲስተም ክፍያውን ይከፍላል። ለኢትዮጵያውያኖች በጣም ምቹ ዋየር ትራንስፈር ነው። ያ ማለት የኢትዮጵያ ባንኮችን ስዊፍት ኮድ በመጠቀም ቀጥታ ገንዘባችሁን ያስገባል። ይሄ በጣም ደስ የሚል ነገር ነው። እሺ ይሄ ከሆነ ፔመንት ወይም ክፍያው መቼ ነው የሚከፍለው ካላችሁ ቀኑን ከ21 እስከ 26 ነው ብዙ ጊዜ የሚከፍለው። በ21 እና በ22 ኢሜይል ይልክላችኋል ገንዘባችሁ ተልኳል ብሎ ታክሱንም ቆርጦ ባንካችሁ ላይ የሚገባውን ገንዘብ መጠን ይነግራችኋል። ከዛ እንግዲህ ኢትዮጵያ ባንኮች ላይ የተወሰነ 1 ቀን ወይ 2 ቀን ያድራል። ከዛም በኋላ ቀጥታ ወደ አካውንታችሁ ዴሊቨርድ ይደረጋል ማለት ነው። ስለዚህ ከ21 እስከ 26 ባሉ ቀናት ውስጥ በየወሩ አድሰንስ ገንዘባችሁን ወደ ባንክ ይልካል። በስተመጨረሻ የምንመለከተው ፖይንት አድሰንስ ፒን ቬሪፊኬሽን ነው። አድሰንስ ፒን ቬሪፊኬሽን ስንል እንግዲህ አድሰንስ እናንተ የት እንዳላችሁ ማወቅ ይፈልጋል። ሪል ፐርሰን መሆናችሁን ወይንም በህይወት ያላችሁ መሆናችሁን ማረጋገጥ ይፈልጋል። እሱን ለማረጋገጥ ይሄኛው ወረቀት ግዴታ ነው። ኦር ደግሞ አሁን በቅርቡ አዲስ አሰራር አምጥቷል፣ እሱንም መጠቀም ትችላላችሁ። ግን ይችኛዋ ወረቀት የምትመጣበት ዋነኛ ምክንያት እናንተ ያላችሁበትን ለማረጋገጥ ብቻ ነው። ከዛ ውጭ እዚህ ጋር ያለችዋን ዮር ፒን የምትሏን ቁጥር ካስገባችሁ በኋላ ድጋሜ ምንም የምትጠቀሙት ነገር የለም። ዘን ይሄ ወረቀት ወይንም ፒኑ እንዲመጣላችሁ የምትፈልጉ ሰዎች ደግሞ በቀጥታ ትክክለኛ የሆነ አድሬስ ማስገባት አለባችሁ። የማታውቁትንና ጭራሽ የማይታወቅ አድሬስ አታስገቡ። ኮመን የሆኑ በተለይ የክልል ከተሞችን መጠቀም ትችላላችሁ። ከአዲስ አበባ ውጭ እንዲመጣላችሁ ግዴታ የምትፈልጉ ከሆነ አትሊስት የክልል ከተሞችን ተጠቀሙ። አዲስ አበባ ከሆናችሁ ፖስታል ኮድ 1000 ነው። ከዛ ፒኦ ቦክስ ደግሞ እናንተ የምትፈልጉትን ታስገባላችሁ። ምናልባት ፒኦ ቦክስ ከሌለ 000 4 ጊዜ ማለት ነው 0 አድርጋችሁ መጠቀም ትችላላችሁ። ባይዟ ኢትዮጵያ ውስጥ ያሉ ከተሞችን ፒኦ ቦክስ እና ፖስታል ኮድ ዝርዝር መረጃ እዚህ ቴሌግራም አድራሻ ላይ አስቀምጥላችኋለሁ። እሱን ሪፈር ማድረግ ትችላላችሁ ማለት ነው። ሰው በስተመጨረሻም አንድ ነጥብ ልንገራችሁ። አንድ ሰው አንድ አድሰንስ አካውንት ብቻ ነው ሊኖረው የሚገባ። ከአንድ በላይ ካለ ተበላችሁ፣ አይቻልም። ጭራሹኑ ቀደም የነበረውን በሙሉ ባን ያደርግባቸዋል። አድሰንስ ላይ ባን ተደረጋችሁ ማለት ደግሞ ምንም አይነት የፐብሊሸር ስራ መስራት አትችሉም። እናንተ ኮንተንት ላይ መቼም ቢሆን መቼ ማስታወቂያ ገብቶ ገንዘብ ልታገኙ አትችሉም። ስለዚህ ዱፕሊኬት የሆነ አድሰንስ በፍጹም እንዳትከፍቱ። እንግዲህ ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ይመቻችሁ።